አሲስት ተመለሰ ጎቤው በልና ነገ አረ በቃችሁ አረ ተው በቃችሁ በእናንተ ቋጠሮ የሰው እግር መውደቅ አለበት ዛሬ ደግሞ ቀይራችሁ አርጀንቲና ነበራችሁ ተው ሜሲ ተው አንተ ብሩ ሰው ተው አያገባም ሲሉ በሁለት አሲስት ትመጣለህ በቃ ወደቀኝ ሲሉ ኬት ነው ጓሳ መጣ ከ80 በኋላ ለአረብ ኢየሱስ በረቋጣሪዎች በቃ ዘለሉ እስፒልት ነው እኔ ግን በምን ጽድቅ እኔ በምን ጥሩ ስራዬ ነው ግን እዚህ ሰውዬ ያረከኝ ፈጣሪ በምን ስራዬ ነው እኔ ሜሲ ሰው አስቡ እኔ ከዚህ ሰው ያጌኒስት በሆን ቲክቶክ ላይ በጣም ከባድ ነበር ከዚህ ሰው ያጌኒስት ሆነ በየጊዜው አንዴ ፊፋ ነው ስትል አንዴ ዳኛ ነው ስትል አንዴ የታሪክ ተመራማሪ ስትሆን አንዴ የጥቁሮች የሰብአዊ መብት ተማጋች ስትሆን እግር ኳስ ላይ ማለት ነው አንዴ ደግሞ መልሰህ ፖለቲከኛ ስትሆን አንዴ ሆነ የሃይማኖት ምናምን ጥበቃ አንዴ ጥቁሮች መብት አንዴ እዛም እዚህም ሲገባ አስበው በጣም ከባድ ነው ከዚህ ሰው ያጌኒስት መሆንና የሜሲ ወዳጅ መሆን ማለት ላይክ በቃ እኔ በምን ጽድቄ እንደሆነ አላውቅም በጣም ደስ ብሎኛል ዛሬ ጋይስ በጣም ላይክ እኔ እንዲህ ያልጠበቅኩም ላይክ እኔ ቅድሚያ አርጀንቲና ኢንግላንድና ታሸንፋለች ብዬ እኮ ኤክስፔክት አላረኩም ግን ጨዋታው ሲጀምር አሪፍ ሆነች ምናምን ኢንግላንድ በቃ የሆነች ነገር ኤክስፔክት አረኩ ልቤ ተሰበረ ከዛ ግን ሊዮኔል ሜሲ የሚባል ሰው ሜዳ ውስጥ እስካለ ድረስ አርጀንቲና እንደዚህ ሜንታሊቲ እስካለ ድረስ ማለት ነው ተስፋ መቁረጥ የሚባል ነገር የለም Everybody say, it is FIFA win. No foul. Danya no foul now. Finalist. እሺ በጠላቶቼ ፊት በቋጣሪ ፊት እንደዚህ በመጎስ እንድቆም ላደረገኝ ለሊዮኔል አንድሬስ ሜሲ አንዴ ነው እስኪ ከልብ በማርያም ይናታል እስኪ አንዴ አጨብጭብ ያየው ልክር ነው አጨብጭብ ሜሲ እሺ ሰበሯቸው ማራዶና ከዚህ በእጁ ቅስማቸውን ሰበረው ዛሬም ደግሞ ደገሙት በቃ ምን አይነት ፍጡሮች ናቸው በስማ ለማንኛውም ይሄን ይመስላል እግር ኳሱ ይሄን ይመስላል አሁን ተራው ማን ነው የታሪክ ተመራማሪዎች ስለ አርጀንቲና ንገሩን በ1860 ምናምን እንትና የሚባል ንጉስ እንዲያርጉ ምናምን የፖለቲከኞች አሁን ተራው ማለት ነው የሃይማኖትና የምንድነው የጥቁሮች ምናምን የሰብአዊ መብት ተማጋቾች የዚህ ሰዎች ነው አሁን ተራው እናንተ ነው እግር ኳሱን ጨርሰናል ልጃ በሉ ቲክቶክ ነው አግማሙት እንግዲህ እንዲህ ብለን እንሰማቸዋለን ይሄ ነው ሊዮኔል ሜሲ ይሄ ነው የኔ ጎት ፓፓ we don't care የትኛውን ኳከት ሰብስብ ለዛው በቀኝ እግሩ አሲስት ኢንዞዬ እኔ ውለታ አለብኝ ኢንዞዬ ሞከረ ነበር ከርቀት ጀመረ ፓፓ እግዚአብሔርን ሊዮን የፈጠን ቅዱስ እግዚአብሔር የተመሰገነው እኔ ለህይወቴ እኮ እንዲያጸልይኩ ለሊዮን እንደምጸልየው because he is my idol ከእግር ኳስ በላይ ሊዮ ለኛ ፓፓ ከእግር ኳስ በላይ ነው ህይወታችንን የምንማርበት ነው ሊዮ ይሄ ነው ሊዮ በቃ ቋጠሮውን ተው ከእግዚአብሔር ከሱ ጋር ነው ሜሲ እግዚአብሔር ከሜሲ ጋር ነው አትቋጠርብን ፓፓ ይበቃሃል ፍጻሜ ለምናየው ባርሳ ከባርሳ ነው ሰረ ፍጻሜው እናስባለን ሊዮ ይደግመዋል ዚስ ሊዮ እንኳን ደስ አላችሁ ፋሚሊ ኮንግራ ሰላም ነጃ በርሶ መጋረጃ ያአላህ አምጣልኝ ፈረጃ አለ እንግዲህ ምንም ይው አስጠርኳል እንዴ አስማሳለኝ እንዴ ሰው አይደለሁም ምንድነኝ ፓወራለኝ አሁን ቢልኝ ይሽጧል ረጅም እንደዚህ አለ እንዴ ታምራለኝ ምንድነው እንዴ ኦዝቢላ እኔ ከኔ ነው መሰለኝ እግዚአብሔርን ያው ዛሬ ማርጌ በቃ ኢንግላንድ ነበር የኔ ቲም ግን ዛሬም ተሸነፍንና እኔ ነካውት ሁላ ነው መሰለኝ ያለኝና በቃኝ ከዚህ በኋላ ለሟንጫ በቃኝ እስከ መጨረሻው በቃኝ አይደል በቃኝ ምን 29 ዓመት ጋር አይደግም በቃ ምን አለ በቃ እኔ ወላሂ ነው የምላችሁ ለዚህ ቡድን አጨብጭቡለት ብቻ ለሜሲና ለዚህ ቡድን አድናቆት ብቻ ሰጡት በቃ ምንም ነገር ልታደርጋችልም በቃ እመን አለ በጣም ነው የሚችለው ይሄ ቡድን በቃ ያው
ይኸው ማን እንደው ቀኑን ሙሉ ይሄንን ቪዲዮ ሙሉ እንዲያጨበጨብኩለት ለዚህ ተጫዋችና ለአርጀንቲና ቦታ በጣም ነው ደስ የሚለኝ በጣም ማለት ነው። በቃ ምን አይነት ተጋዳይነት ነው? ምን አይነት የሀገር ፍቅር ነው? ምን አይነት ብቃት ነው የምታሳዩት? ምን አይነት ተጋዳይ ናችሁ? ምን አይነት ጦረኛ ናችሁ? ማንዬ እንዴ ሲመራ የነበረውን ቡድን እነ ጌፖል ተቀይሮ ገብተው ምንድን ያደረጉት? ማን ይኸው ለታርጌት ማኑ ሜሲ ማለት ነው ምን አይነት ስራ ሲሰራ እንደነበረ በ39 ዓመቱ ተመልከቱ። በቃ ድሪብል እያደረገ እየተመታ እየተቆረጠ እየተነሳ እየታገለ ማንዬ 2 አሲስት ነው ማድረግ የቻለው። በቃ አሁን ምንም አይነት ወቀሳ ነቆራ ሰበብ ምናምን አያስፈልግም። ቆመ ታጨበጨበ እንደውም ታጨበጨባል። የእግር ኳስ ቤተሰቦች የምትቋጥሩበትን አለማውቃችሁ የምትቋጥ አርጀንቲና እየተመራች ነው ገና ለገና ትሸነፋለች ብላችሁ የምትቋጥሩበትን አለማውቃችሁ በቃ ሌላ እኔ ምንም አይደል። እኛ እኮ ከ80 በኋላ ካምባክ ማለት ነው የአባታችን የኔ አባት ሳቅ የአባታችን የለመድነው ሆኗል። የለመድነው ገባችሁ አይደል? ይሄ አርጀንቲና እየተመራች የሚባል ነገር የለም። ካምባክ አለ በአንድ ወንበር 2 ንጉስ መንገስ አይችልም። እግር ኳስን ጎቴ ነው ብላ ያነገሰችው አንድ ንጉስ ነው። እሱም ከጀርባ የምታዩት ሊዮኔል አንድሬስ ሜሲ ነው። አበቃ። ገብተህ ምን ታረጋዋለህ መሰለህ? ታወጣዋለህ። ማንዬ አየሻር አሁን ቀጣይ ማንን ትቆጣያለሽ? ለማትቆጣያለሽ መሰለህ? ስፔንና አርጀንቲና አለ። አንዱን ትመርጪና አብረን ማለት ነው አብረን እንቆጥራለን። ማን ይመችሻል ነው አሁን ጥያቄው። ለማንሽ አባቴ አንሰ ማንም ስላለ ምናምን አለ አርጀንቲና ብቻ ምናምን አለ ጎቱ ስላለ the one and the only one ብቻ ስላለ አደረግነው ነው የምልሽ። ማይመስል ነገር እኮ ነው የምናደርገው። አንተ ማይመስል ነገር ይቻላል። ሜሲ ዓለም ዋንጫ ቢበላ ቀር ይልሃል ወይ ብትለኝ ማን ነው ዛሬ ከእንግሊዝ ጋር እሱ ብቻ ሳይሆን ቡድኑ በአጠቃላይ ያሳየውን ፐርፎርማንስ አይቼ 2 ሲያንሰው ነው የምልህ። ገባህ? ይሄ 39 ዓመቱ እኮ ነው። ለምን የማል ገና 19 ዓመቱ ከዚህ በኋላ መብላት እድላለሁ ነው የምልህ። ገባህ? ኤምባፔ ኦሬዲ በልቷል። ይሄ ሰውዬ ግን ማን ነው እስካሁን ድረስ 6 ዓለም ዋንጫ ኖሮ ይሄንን ቢበላ ራሱ 2 ብቻ ይዞ ማለቁ ነው የሚያሳዝነኝ ነው የምልህ። ምን አይነት ተጫዋች ነው በእናትህ? ምን አይነት ተጫዋች ነው? ገባህ አይደል? እኔ ይኸውልህ ስማ፣ ጆርዳንን አሸነፍ፣ አልጄሪያን አሸነፍ፣ ኦስትሪያን አሸነፍ፣ ግብፅን አሸነፍ፣ ኬፕ ቨርዴን አሸነፍ፣ ማንንም እንኳን አላሸነፍክም፣ ላንተ ተመቻችቶልሃል ምናምን ተባለ። እንግሊዝ ላይ ካምባክ እየተመራ ካምባክ ገባህ? እዚህ ጋር እኮ ገባህ የሚገጥመው ቡድን አይደለም ዳኛ ምናምን ነገር እንኳን ማለታችን የሆነ እንግሊዝ ቶርናመንቱ ሲጀመር እንግሊዝ ታሸንፋለች ብዬ ነው የጀመርኩት። ገባህ? እንደዛም ሆኖ እየመራውኝ 1-0 ኮንፊደንት ሆኜ ማለት ተቀየረብኝ ነው የምልህ። ገባህ? ኤንዞ ፈርናንዴስ ክሬዲት ይገባል። ብዙ ጊዜ ሞከርከው ነገር አሳካው። ላውታሮ ማርቲኔዝ ትችላለህ አንተም ክሊኒካል ተጫዋች ግን በቃ ይሄ የሜሲ ቡድን ነው እና ሜሲ ደግሞ ማን ነው ዳኛ ተቃራኒ ቢሆን እየበደለው ቢሆንም ራሱ ያሸንፋል ነው ምን ጮኸል አስበላን፣ እግዚአብሔርን አስበላን በኢየሱስ ክርስቶስ። እንዴ በዛ ደረጃ ኳስ እየሰጠ ምናምን እድሉን ሰጣችኋል። ሞክሩ ትላችሁ። በጣም ጸዴት ቲም እኮ ነው ይሄ። ዘግቶ ምናምን መውጣት የሚችል አይነት ቲም ነው። ባለፈውም 1 ጎል ተቆጥሮባል። በ1 ጎል በቂ አይደለም። ባለፈው 3-1 ስለመራህ እንጂ 1 ጎል ተቆጥሮባል። ሜክሲኮ ጋር ስትጫወት ማለት 1 ጎል በጣም አስተማማኝ አይደለም። በዛ ልክ ትዘጋዋለህ። እኔ ሜሲ በዚህ ጨዋታ 2 አሲስት ነው ምናምን አድርጓል። ግን የለም እኮ ሜሲ አስቆማዋል እኮ ሜሲ አሽን እኔ አሁን እንደዚህ የተናደርኩት እኮ ሜሲ ምናምን ጥላቻ ምድር መሀይም እንደምትሉት እንኳን ቴሌግራም ቻናል ላይ ገብታችሁት በእያንዳንዱ ቀመሪ በቃ እብድብድ ባለው በእያንዳንዱ ቀመሪ አርጀንቲና ብቻ ቱ ኳሊፋይ ማለት ነው ወጣብኝ። ደግሞ የሚገራረም ሳንቲም ነበረኝ ካሻውት ማለት ነው። ገብታችሁ ቴሌግራም ቻናል የሚገራረም ሳንቲም እየጠበቅኩት ነው። እኔ ቱኬል ጨርሶት ይወጣል ጨዋታ ምናምን ብዬ ምን አይነት የደነበረ የጠነባ ጌም ነው መጨረሻ ላይ ያሳየን። አርጀንቲና ፋይናል አለፈችው። አርጀንቲና መደገፍ ምን ያህል መታደል ነው። የዚች ሀገር ደጋፊ ሆናችሁ እስቲ የታላችሁ በእናታችሁ። አረ በጌታ ስም ምን አይነት እግር ኳስ ነው? ምን አይነት ካምባክ ነው ይሄ? የፎረስትን ጨዋታ ይጫወታል እንዴ? አንዴ በእድል አግብተው ማነው ጎርዳን ያስቆጠረውን ኳስ ተከላክለ ልትወጣ ምን አይነት ፍልስፍና ነው የፈለከው? ቲሙን አታቆማ አርጀንቲና ነው። አረ እንግሊዝ አፈርቢ እንዴት ሰው እየመራ ይፈራል? ውጤቱ እኮ አንተ ጋር ነው። ውጤቱ አንተ ጋር ነው። የፈለግከውን ማድረግ ትችላለህ። ኳሱ አንተ ጋር ነው። እድሉ አንተ ጋር ነው። ኦልሞስት 60-70% እኮ አንተ ጋር ነው። ኳስ ብታጠቀው ምን ያመጣል?
እኔ የጋርዲዮላን ፍልስፍና የምወደው ለዛ ነው። ጋርዲዮላን በጣም ከማከብርበት አንዱ ኳሊቲ 5-0 የሚምራህ 7-0 የሚምራህ ወደፊት ነው ኳሱ። ጀርገን ክሎፕን የማከብራቸው በዚህ ነው። ፈሪ አይደለም። ኳስ ፍርሃት የለውም። ኳስ ቻፕስቲክ መቀባት አይደለም። ከአርጀንቲና 2 እንግሊዝ 1 የተረዳናቸው 5 ነገሮች። የመጀመሪያው እኔ ረጅም ዓመት ኳስ አይቻለሁኝ እና ከሜሲ ተቃራኒ የሆነ ቡድን መደገፍ ማለት በቃ መቁሰል ማርያም ሌላ ምንም ነገር የለውም። ሁለቱም አሲስት እሷ ነው። የመጀመሪያው አሲስት ላይ ኤሊየት አንደርሰን ወደ ኤንዞ ፈርናንዴዝ እንዳይሄድ የሆነበት ምክንያት ሜሲ ስለሆነች። ሜሲ ባትሆን ፈርናንዴዝ ጋር ነበር ይሄድ የነበረው። ሜሲ ስለሆነች ነው የመጣው። አላጠፋም፣ ገባ የመጀመሪያው ኳስ። ሁለተኛውን ኳስ አሲስት ያደረገችው እሷ ናት። እንዳለ የተበላሹት ኳሶችም ስታወጣቸው የነበሩት ምንድን አንተ አረ ትለያለች ማርያም ነው። ሁለተኛ የተረዳ ነው ይሄ ሰውዬ አስቦ ሰራ ማለት ነው። ላይክ እየሞከረ የነበረው ነገር እየሰራለት እንዳልሆነ ሲያቅ ሊዮኔል ስካሎኒ ምን አደረገ? ክሮስ እንዲወጣለት ፈለገ። አርሊ ክሮሶች እንዲወጡለት ፈለገ። ሌት ክሮሶች እንዲወጡለት ፈለገ። ባክ ፖስት ላይ ሰው ማቆም ጀመረ። ተጫዋቾች ቦክስ ክራሽ እያደረጉ ወደ ፔናልቲ ቦክሱ እንዲመጡ ማድረግ ፈለገ። ሰራለት። ጎሉ ከመቆጠሩ በፊት ስንት ቴስታን ይመቱት የሳቱት። እንዴት ነው መረዳት የማይችሉት እንግሊዞች? እንዴት ነው ክሮሱ ከመውጣቱ በፊት ሶርሱን ለማቋረጥ የማይሞክሩት? አንተ ግን የሚገርም ስራ ነው የሰራው። ምክንያቱም ሰርቶልሃል። የምትቀጣው ደግሞ አንተኛው ነህ። በዞናል ማርኪንግ ያን ሁሉ ረጃጅም ተጫዋች ስለተደረደረ ብቻ በ5-4-1 እንዴት ነው ሶሉሽን ማግኘት የሚችለው ቲሙ? ምክንያቱም ማካሊስተር 2 ጊዜ ቴስታ መጥቶብሃል። ማካሊስተር ቁመቱን ታውቀዋለህ አይደለ? ሌሎች እነ ኒኮ ጎንዛሌስ ቴስታ እያገኙ የነበሩት ስፔሻል አዌርነሱ ቦታውን ስላገኙት ነው እንጂ በቁመት ስለበለጡ አይደለም። የእንግሊዝ ተጫዋቾች ክሮሱ ከመውጣቱ በፊት በደንብ አድርገው ክሮስ የሚያወጡት ተጫዋቾች የሚይዙ ክንፍ ተጫዋቾች ነበር የሚያስፈልጉ የነበረው። ጄድ ስፔንስ ጨዋታውን በጣም ምርጥ ነበር። ልክ እየደከመው ሲመጣ ኦራይሊን እዛ ጋር ነበር ማስገባት የነበረበት። አራተኛ የተረዳ ነው ቡድኑ በሚፈልገው ሰዓት ላይ ፈርስት ሃፍ ላይ የሞከረ ነበር፣ ሰከንድ ሃፍ ላይ የሞከረ ነበር። ደጋግሞ የሞከረውን ኳስ በ3ኛው በ4ኛው ሙከራ ነው ማስቆጠር የቻለው ኤንዞ ፈርናንዴዝ። ከቦክስ ውጪ ያስቆጠረው አቻ የምታረጋቸውን ወደ ጨዋታ የመለሰቻቸውን ጎል ነው ማስቆጠር የቻለው። ለዚህ ቡድን ምን ያክል ኢምፖርታንት ተጫዋች እንደሆነ ዛሬ ማሳየት ችሏል። ልክ ቡድኑ ከዲፌንሲቭ ስትራክቸር ወደ አታኪንግ ስትራክቸር መቀየር ሲፈልግ ኤንዞ ፈርናንዴዝ ነው የተጠቀመው። ዛሬ ሰርቶለታል። የሚገርም ጎል፣ የሚገርም ተጫዋች። አምስተኛ የመጨረሻው ነገር ደግሞ አርጀንቲና ዋንጫ በልታለች። አንተ ግን ቁርስም በልታል። ፎል ኮፒ ሼር እያደረጋችሁ ይመቻችሁ። ይሄ የሰው ኤአይ፣ ይሄ የሰው አንበሳ፣ ይሄ የሰው ጀግና እንዴ! ማን ክቡርነቱ ዝቅ ብለናል። እናቴን በጣም ነው የምትችለው። እንዲህ ይቻላል ሲጀመር ማለት ነው። የሆነ በቃ አለው የሆነ ኳሱን ሲይዘው የሆነ ነገር አለው ማን ይጨንቃል ሁላ ማለት። አረ አንተ ውጋት የሆንክ ሰው ማን፣ የዓለም ዋንጫው ስጋት ማን አንተ ነህ። ምንም ወደዛ የለውም። በጣም ነው የምትችለው። እኔ ሁላችሁ የሜሲ ፋን አይደለሁም ግን እንኳን ደስ አላችሁ የሜሲ ፋኖች፣ የምሬ ነውና ምን አይነት ተጫዋች ነው ኢየሱስ። እኔ ተደንቄበታለሁ ነው ብላችሁ የምር ዛሬ ተደንቄበታለሁ። በቃ ስለ ቃል የለም። እኔ እግዚአብሔርን ከልቤ ነው በጣም ነው የሚችለው። እኔ ይኸውልሽ በእግዚአብሔር እያዩ ያለሁት ነገር ቆይ እውነት ነው? እኔ ምን በህልሜ ነው? ምንድነው እየተፈጠረ ያለው? ማርያምን እኔ እኮ በቃ አንድ ለባሪው ስንመራ ጨዋታው እኮ አሁንም አላለቀም። ግን ለምንድነው እንደዛ የከፋኝ? ወርልድ ካፕ በልተን እንዴ? ምንድነው እንደዚህ ንፉግ ያስደረገኝ? እግዚአብሔር እኔ አርጀንቲና እኔ ደሜ ውስጥ ነው ያለ። በጣም ነበር የከፋኝ። ጨዋታ እንደዚህ ይቀየራል እንዴ? ስካሎኒ ትችላለህ። ምንድነው እየተፈጠረ ያለው? አረ በክርስቶስ ሜሲ አረ እኔ ከአቅሜ በላይ ነው ናችሁት። ምን አይነት ካምባክ ነው? አረ አርጀንቲና ይሄን አለማነግ ንፉግነት ነው የምር። እኔ አርጀንቲና እንዳይሳካለት ነበር የፈለኩት። አሁን ግን አርጀንቲና ብትበላ ነው ደስ የሚለኝ። የምሬ ነው። ምን አይነት ፓሽን ነው? አለቀላት ብዬ ነበር እኮ አለቀላት። ከመሬት አፈር ልሶ ነው የተነሱት። ሜሲ እንደዚህ ነው 39 ዓመቱ እኮ አይመስልም። በስመ አብ ኧረ ትችላለህ፣ በቃ ትችላለህ። ምንም ማድረግ አትቻልም። አባቴ እጅ መስጠት ነው የሚያዋጣ። በዳኛ
በዳኛ መሰለኝ በዳኛ ዳኛው ለምን ገባ ዳኛው? እኔ ይሄንን አርጀንቲና በጭራሽ ነው የማላውቀው ጋይስ። እኔ ይሄንን አርጀንቲና በታሪኬም በህይወቴም አይቼውም ሰምቼውም የማላውቀው አርጀንቲና። ኧረ በኢየሱስ ስም ኧረ በስመ አብ ጋይስ። እኔ ራሴን አዘጋጅቼ ነበረ ማለት ነው። በቃ ሁለተኛ ዓለም ዋንጫ የሚባል ነገር ከሜሲ ጋር የለም ብዬ ራሴን አዘጋጅቼ ነበር፣ ግን እነሱ አይፈቅዱላችሁም። በኢየሱስ ስም ኧረ ወይኔ 85 ደቂቃ ሙሉ ሲመሩ የነበሩ ደግሞ እንግሊዝ ዛሬ እንዴት ነው የምትጫወተው? እንዴት ነው ይሄ ሁላ ቲም ማለት ነው ይሄ ሁላ ተጫዋች ሊከላከል የሚችለው? ሃሪኬን ሳይቀር ዲፌንስ ሆኖላችሁ ነበር። ኧረ በስመ አብ። እኔ ግን ብቻ ይመቻችሁ፣ አርጀንቲናዎች ይመቻቸው። ኧረ በስመ አብ በእውነት ይህን ጨዋታ ያላያችሁ ሰዎች ተጸጸቱ። በቃ ወይኔ ኧረ ወይኔ